መድብል ትልቅ ችግር ውስጥ ገብቷል። በአሁኑ ሰዓት ማህሌትም ስምምነቷን አፍርሳ ክህደቷን ፈጽማ ነው የምትገኘው። ቅድስትም የብሩክ የጻፈውን ደብዳቤ አግኝታ ስታነበው ብሩክ የት እንዳለና በምን ሁኔታ እንዳለ በሰማችም ሰዓት ደንግጣ እየተንቀጠቀጠች ለመድብል በመደወል ለማን ልናገር ለማን ልተንፍሰው እያለች በምትደውልበት ሰዓት መድብል ሊያነሳላት አልቻለም። ምክንያቱም በሰዓቱ መድብል ትልቅ ውሳኔ ውስጥና ትልቅ ችግር ውስጥ ስለነበረ በዛ ምክንያት ሊያነሳላት አልቻለም ነበረ። ማህሌትም እንግዲህ ክህደቷን ስለፈጸመች ደስ ብሏታል። ምክንያቱም ዝናና ምስጋናን በዝና ስላገኘች በዚህም ደስ ብሏት ነበረ ማለት ነው። አሁን ገና ከእጅ ገባ እያለ ዝና መድብል ላይ እየተዘባበተበት ነው የሚገኘው። ዝና ለካሌብ ሞሲሳ በመደወል አሁን ጥጋበኛው በእግሬ ስር ነው፣ አሁን ምን ላድርገው፣ ሰዎችን ላክና የሆነ ነገር እንበለው በማለት እንግዲህ ለካሌብ ሞሲሳ ይደውላል። ካሌብ ሞሲሳም ችግር የለውም ከ3 ደቂቃ በኋላ ሰዎች ይደርሳሉ፣ ስለዚህ ወደ ሻሸመኔ ይዛችሁት ነው በማለት እንግዲህ ትዕዛዝ ያስተላልፋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ምሳሌ ክፍል 87ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። እውነት ለመናገር መድብል ችግር ውስጥ በመግባቱ በጣም ቢደብረንም ብሩክ ደግሞ የት እንዳለ በማወቃችን ደግሞ በዚህ ደስ ብሎናል። በዚህ ክፍል የተፈጠረውንና ቀጣይ ምን ሊፈጠር ይችላል የሚለውን ነገር በሰፊ የምናወራ ይሆናል። ታዲያ ቪዲዮውን ስትጀምሩ ላይክ አድርጋችሁ እንድታበረታቱኝና እስከ ቪዲዮ ፍጻሜ አብራችሁ እስከ መጨረሻ እንድትቆዩ በአክብሮት እየጋበዝኳችሁ፣ መድብልም እንግዲህ በጣም ከባድ ውሳኔን ወስኗል። ከዚህም በኋላ የወንድሜን ሳላገኝ ማረፍ መተኛት የሚባል ነገር ስለሌለ ከዚህ በኋላ ዝና ደፍሮኛል፣ እኔ ማረፍ የምቀመጥበት ምንም አይነት ምክንያት የለኝም፣ ስለዚህ ምሳሌን አደራ እሰጣቸዋለሁ በማለት እንግዲህ ለመጎስ በመደወል መጎስ አደራ የምሳሌን ነገር አደራ፣ ማንም የላትም እች መከረኛ ልጅ ሰው ስለሌላት አደራ ለአንዴና ለመጨረሻ ጊዜ ነው፣ እኔ ላለመለስ እችላለሁ በማለት እንግዲህ እንባ በተዋጠበት መልኩ ለመጎስ ደውሎ ሲናገር እንሰማዋለን። ማህሌት ወይም እንግዲህ ክህደቷን ፈጽማለች። ከዛ ቤት ስትወጣ በስምምነታቸው መሰረት 100,000 ብር ተቀብላ ቀብድ ነው የተቀበለችው የነበረ 100,000 ብር ተቀብላ እንደገናም ደግሞ ዝናን አስክራ ልታገናኛቸው ልትሰጣቸው ነበረ ይዛ። ነገር ግን ምንድነው ያደረገችው? ቀጥታ እንደወጣች ከዝና ጋር በመነጋገር ከዝና ጋር በመገናኘት ሁሉንም ነገር የተባለችውን እያንዳንዱን ነገር ለዝና በማስረዳት ማለትም አግተዋት እንደነበር እንዳሰቃዩዋትና እንደገናም ደግሞ ዳጣም ጥፍሯንና ጸጉሯን እንደቆራረጠችባት ብዙ ስቃይ እንዳደረሱባት እነሱንም በቀል እንደምትፈልግና እሱንም ደግሞ እያሳደዱትና እናጠፋዋለን እያሉ እንደሆነ ሁሉንም ነገር ለዝና ትነግረዋለች። ዝናም እኔም ገንብቼ ነበረ እነሱ እንደሚያግቱሽ እርግጠኛ ነበርኩኝ በማለት እንግዲህ ታዲያ እንዴት ነበረ ለምን ነበረ እኔን ማስያዝ የፈለጉት በማለት ሲጠይቃት እሷም እንግዲህ ብሩክ የት እንዳለ የሚያውቀው ብቸኛው ሰው ዝና ነው ብለው ያስባሉ በማለት ተነግረዋለች። እሱም ታዲያ ዝና ብሩክን የሆነ ነገር አድርጎታል ብለው ነው የሚያስቡ በማለት ሲጠይቃት አዎ እንደዛ ብለው ነው የሚያስቡት በማለት ትመልስለታለች። ዝናም ታዲያ በምን መልኩ ነው እኔን ለመያዝ የፈለጉት ማለት እንዴት ልታስይዤላቸው ነው በማለት ሲጠይቃት እሷም እራት እንድጋብዝና ብዙ መጠጣት ጠጥቼ እንደሰክር ከዛም በኋላ እነሱ በሚፈልጉት መንገድ ወስዳለሁ፣ ከዛም እነሱ የሚፈልጉትን አድርገው መኪና ላይ አስገብተው ይወስደዋል በማለት ተነግረዋለች። ይሄንን በነገረችው ጊዜ የት እጄ ልፈንዳ በማለት እንግዲህ እያሾፈ ይስቃል ማለት ነው። ከዛም ማህሌትን አድንቆታል። ማህልዬ የኔ ውድ ነገር እስከዛሬ ስለሰደብኩሽ በጣም ይቅርታ፣ ላንቋሸሽኩሽ ይቅርታ አድርጊልኝ፣ ምክንያቱም አንቺ ማለት ጂኔት ጭንቅላት ነው ያለሽ እኮ በማለት እንግዲህ ማህሌትን አድንቋታል። አንድ ስህተት ካየባት ግን ሲጥ እንደሚያረጋት እሷ አልገባትም ነበረ። መጀመሪያ ላይ እኮ ለመድብል ምን ብላው ነበረ? ዝና ከሚገለኝ እናንተ ብገሉኝ ይሻለኛል፣ ምክንያቱም ዝና ሲገለኝ መቃብር አይኖረኝም፣ መቃብሬ ላይ እንኳን አበባ አይቀመጥም በማለት እንግዲህ መልሳላቸው ነበረ። አሁን ደግሞ
እነሱ ከእነ መድብል ከሚገሉኝ ዝና እንደፈለገ ቢጫወትብኝ እንደፈለገ ሲጥ ቢያደርገኝ እንደፈለገ ቢያቋሽሸኝ ይሻለኛል ብላ እንግዲህ አምና ተቀብላለች። እሷም ሁልጊዜም እኮ እኔ ጄኔት ነኝ አንተ ማስተዋል ስላልቻልክ ነው እንጂ በማለት እንግዲህ ለዝና ትመልስለታለች ማለት ነው። እውነት ለመናገር ማህሌት በጣም ደስ ብሏታል በዚህ ምክንያቱም እሷ አሁን ከእጅ ውስጥ እያስገባሁት ነው ብላ ነው የምታስበው። ነገር ግን የዝናን ልብ እሷ ማግኘት አትችልም፣ ማሸነፍ አትችልም መስሏት ነው እንጂ እሷ ማለት ነው በዚህ የተጠቀመች መስሏት ነው። እና ለገንዘብ አሳልፌ የምሰጥ መስሏቸው ነበረ በማለት ስትነግረው እንዴ ቆይ ገንዘብም ሊሰጡሽ አስበው ነበር እንዴ በማለት ሲጠይቃት አዎ 100,000 ብር ቀድሞ አልሰጡኝም መሰለ አለች ማለት ነው። ስለዚህ እኔ እኮ አንተን በገንዘብ የምቀይረህ መስሏቸው እኮ ነው ትላለች። እሷ ግን በተቃራኒው ለገንዘብ ነው የምትኖረው። እሷ የምትፈልገው የነበረ በነገራችን ላይ ቤት ነው፣ ቤቱን ነበር የምትፈልገው። አንቺ እውነቴን ነው የምልሽ በዚህ ከቀጠልሽ የቃል የተገባልሽ ነገር እያንዳንዱ ይፈጸምልሻል ሲላት ቤቱንም ጭምር ብላለች። እሷ ችግር ያለባት በነገራችን ላይ ቤቱን ነው። እነ ምድርም መጀመሪያ ምን ብለዋት ነበረ? ድርድር ሲያቀርቡላት እንደራደር፣ ስለዚህ የምትፈልጊውን እናደርግልሽ፣ ዝናንም አሳልፈሽ ስጭን ባሏት ሰዓት ምን ነበር ያለችው? እኔ የምላችሁን ነገር ካደረጋችሁ፣ በእኔ ከተስማማችሁ የማላደርግበት ምንም አይነት ምክንያት የለኝም ብላ ወሰና ነበረ። ያ ማለት ቤቱ በስሜን ካደረጋችሁልኝ የምትፈልጉትን ሁሉ አደርጋለሁ ብላ ነበር። እሷ ችግሯ ቤትና ቤት ነው። ቤቱ ወደ እሷ ቢሆን ኖሮ ይሄኔ ክህደትን አትፈጽምባቸውም ነበረ። በነገራችን ላይ መጎስ ከዚህ በፊት ምን ብሎ ነበር? ማህሌትን የተሻለ ገንዘብ ካገኝሽ ልትክደን ትችላለሽ ብሎ ነበረ መጎስ። ግን ደግሞ ምን ብሏል መድብል? በፍጹም አትክደንም፣ ከካደችንም ይሄ የመጨረሻ ማስጠንቀቂያ ነው ብሎ ነበረ። በእርግጥም አስጠንቅቋት ነበር። የእውነትን ነው ምልሽ ከካድሽ ፍጻሜሽ አያምርም፣ ስለዚህ ብታስብበት መልካም ነው በማለት እንግዲህ አስጠንቅቆ ልኳት ነበረ። ነገር ግን ዝና ያድነኛል ብላ ነበረ ያሰበችው። እንግዲህ በተያዘም ሰዓት መድብል በወደቀበት ሰዓት እንግዲህ ተንጨርጭራ ነበረ። እንደሳ ስታሰቃየኝ የነበርከው እኔ ማህሌት ነኝ፣ ማህሌት ማን እንደሆነች አላወክም እያለች እንግዲህ ብዙ ነገሯን ስደነፋ እያየን ነበረ ማለት ነው። ዝናም አሁንም ትልቅ ስራ ይጠብቅሻል ከዚህ በኋላ። አሁንም እነሱ በሚፈልጉትን ነገር እናደርጋለን። እኔ የሰከርኩኝ መስዬ አስመሰላለሁ፣ አንቺ ደግሞ ትደግፍኛለሽ በማለት እንግዲህ የሰከረ አስመስሎ እነ መድብል እንዲያገኙት አድርጎ ነበረ። ነገር ግን ሲደርሱ ግን ያልተጠበቀ ነገር ነበረ። ለመጎስና ለመድብል አስቸጋሪ ሁኔታ ነበር። መጎስም አልጠበቅም ነበረ። ደንግጦ ፈርቶ ሸሽቷል ማለት ነው። እውነት መጎስ ግን መቼ ነው ፊት ለፊት ተጋፍጦ አብሮ ከመድብል ጋር እንትን የሚለው? ግን ሁልጊዜ እንደሸሸ ነው፣ ሁልጊዜ እንደፈራ ነው። እና በእርግጥ ፍርሃቱ ከምን እንደሆነ ይገባኛል። ያው ለሉላ ሲል ነው የሚፈራው። ምክንያቱም የሆነ ነገር ከሆነ ሉላ ማንም ጠባቂ የላትም፣ ምን ትሆናለች፣ የሆነ ነገር ትሆንብኛለች ብሎ ያስባል። ምክንያቱም በጣም ነው የሚወዳት፣ በጣም ነው የሚሳሳላት። እንግዲህ ወዲያው ሲደርሱ መድብል እንደዚህ ያዝ ሲያደርገው፣ ልብሱን ያዝ ሲያደርገው፣ ዝናም እንግዲህ ሰከረ በመምሰል እጁን ጠምዝዞ ከድንጋይ ላይ ጥሎት እንግዲህ ጭንቅላቱን የተወሰነ ተመትቷል። ከዛም እንግዲህ ለካሌብ በሞሴሳ በመደወል ይሄው ጥጋበኛውን ይዤዋለሁ፣ አሁን ከእግሬ ስር ነው፣ ስለዚህ ሰዎችን ላክልኝና ላምጣው በማለት ይደውላል። ካሌብ ሞሴሳም አንተ እኮ ለዚህ ነው አንተ ጋር አብሬ መስራት የምፈልገው፣ የምወድ እኮ በምክንያት ነው፣ እናተ እንዳንተ አይነት ወንድ ሺ በወለደች በማለት እንግዲህ ያደንቀዋል። አዎ ካሌቡ በማለት እንግዲህ ወደ ሻሸመኔ ይዛችሁት ነው በማለት ትዕዛዝ ሰጥቶ ከ3 ደቂቃ በኋላ እንደሚደርሱም ይናገራል። ከዛ ከእንትን ካለም በኋላ እያሾፈበት ነበረ ዝና በመድብል በመውደቁ ስላወዳደቁ ስለ ሁኔታው እያሾፈበት ባለበት ሰዓት እንግዲህ ማህሌት ማን እንደሆነሽ አታውቅም፣ እኔን ስታሰቃይ እንደዛ መከራዬን ስታሳይ የነበረ አሁን ከእጃችን ውስጥ ገብተሃል፣ ከዚህ በኋላ ምንም አታመጣም እያለች እየተዘባበተች እያለ ዝናም እያሾፈ መሆኑን መድብል ቀና ብሎ ሲያይ እንግዲህ የጥፊ የግርጫ ብሎ አውልቆ ጥሎታል። ዝናም ተጠቅልሎ ነው የሚገኘው። በሳት ጥቅልል ብላለች ዝና። ምክንያቱም በጣም እያሾፈና የትዕቢት ጥግ ነበረ እያሳየ የነበረው። ነገር ግን
ተነስቶ እየመታው እያለ ማህሌት እንግዲህ ምን ያህል ድንጋይ አምታ በኋላው ጭንቅላቱን ልትለው ስትል በነገራችን ላይ ሰው የሚያስፈልገው በዚህ ሰዓት ነው። ምን ብሎ ነበር ዝና? አንድ ሰው ብቻውን ሊያሸንፍ አይችልም። መድብል የቱንም ያህል ጎበዝ፣ ደፋር፣ ጀግና ሊሆን ይችላል። ነገር ግን ብቻውን ስለሆነ ለእኛ ሊያሸንፈን አይችልም ብሎ ነበረ። ብቻውን እየደበደበው ስለነበር ማህሌት ከኋላ መታ በድንጋይ ልትመታው ስትል መጎስ መጥቶ አንቺ ምን እየሆንሽ ነው? ምን ለማድረግ እየሞከርሽ ነው? በማለት እንግዲህ ድንጋዩን ያስጥላታል ማለት ነው። ድንጋዩን ያስጥላታል። እኔ ይዞ የአውልቆ አውልቆ ይጥላታል ብዬ ስጠብቅ እሱ ግን ድንጋዩን ጥላ እንድትሄድ ብቻ በእግሩ እና በእጁ እያሰጋ ልኳታል ማለት ነው እውነት ለመናገር። ከዛም አሁን ያለን እድል አሁን ነው፣ ስለዚህ ዝናን ይዘነው እንሂድ በማለት እንግዲህ ለመድለብ ይነግረዋል። የቤቱን በኋላ በፊት ጥሎት የሸሸውን በኋላ ማለት ነው። ከዛ መድለብም አይ ለካሌብ ሳይደውል አልቀረም ሰዎች እየመጡ ነው ብሏል፣ ስለዚህ ማምለጥ ይኖርብናል በማለት እንግዲህ በመኪናቸው ቶሎ ይደርሳሉ የካሌብ ሰዎች። ዝናም እዛ ተጠቅልሎ ነበረ። መድልብና መጉዝ ሸሽተው አምልጠዋል ማለት ነው። ማህሌትም እያለኸለከች ወደ ቤት ሂዳ ደንግጣ እጇ እግሯ እየተንቀጠቀጠ እንግዲህ ኤፍራታ ምን ሆነሻል? እየተርበተበትሽ እኮ ነው። ምንድን ነው? ጫን ጫን እየተነፈሽ ነው። ምንድን ነው የተፈጠረው? ምን ሆነሻል? ከዝና ጋር ተጣልተሻል እያለች እንግዲህ በጥያቄ ታፋጥጣታለች። ነገር ግን እሷ አይ ምንም አልሆንኩም በማለት እንግዲህ በጣም ከመፍራቷ የተነሳ በሮቹን ሁላ እየዘጋጋች ነው የምትገኘው። መድልብም በጣም ተናዷል። ምክንያቱም አንደኛ እንዴት እኔን ልትመታ ትችላለህ? እንዴት ደፈርከኝ? በዛ ላይ ደግሞ የማህሌት ክህደት፣ ማህሌትን አጠፋታለሁ ከዚህ በኋላ ይሄ የመጨረሻቸው ነው፣ ሁለቱንም አጠፋቸዋለሁ በማለት እንግዲህ ጠንከር ያለ ውሳኔን አሳርፏል ማለት ነው። መጎስም እባክህ ተረጋጋ፣ ሌላ ቀንም እኮ አለን፣ ስለዚህ መረጋጋት ይኖርብሃል በማለት ሲያረጋጋው እናያለን። ቅድስትም ምሳሌን ምንድን ነው ያማረሽ ነገር ምንድን ነው የምትፈልጊው ብላ በመጠይ ስትጠይቃት እንግዲህ ምሳሌም እኔ ያማረኝን እስኪ ገምቼ በማለት ትጠይቃታለች። አይ እኔ ልገምት አልችልም ብዙ ነገር ጠራሽላት። እሷም አይ አይደለም እና ያማረሽ ምንድን ነው እስኪ በግልጽ ንገሪ። ለአንቺ የማልሆነው ነገር የለኝም። ምንም ቢሆን ከየትም ብዬ አንቺ ያማረሽን ነገር የመስራት ግዴታዬ ነው። ምክንያቱም እናት ለመቼ ነው ብላ ቅድስት ትመልሳለች። ምሳሌም እንግዲህ ስጋ ወጥ ነው ያማረኝ በማለት ስትጠይቃት ወይኔ አሁን እሺ ምንድን ነው የማደርገው? ስጋ ወጥ ለምንድን ነው የጠየኳት በማለት ትጸጸታለች። ምክንያቱም ቅድስት በአሁኑ ሰዓት ገንዘብ ከየትም ልታመጣ አትችልም። መድብል ደግሞ በጣም ቢዚ ስለሆነ ገንዘብ ከየትም አምጥቶ ሊሰጣት አይችልም። አሁን ስለ ቤቱ አስቤዛ የሚያስብበት ሰዓትና ጊዜ አይደለም። ቅድስትም የምታደርገው ነገር ስታጣ ሁኔታዎቹ ሁሉም ነገር ጨለማ ሲሆንባት በፊት የገዛዋቸውን ራሴ የገዛዋቸውን እቃ አውጥቼ እሸጣለሁ፣ ስለዚህ ለእሷ እንደምንም ብዬ ስጋ መግዛት አለብኝ ብላ ደላላ ጋር ደውላ ገንዘብ እንዲሰጣትና ቤቱ መጥቶ ቤቱን እቃውን እንዲወስድ አድርጋ ነበረ ማለት ነው። እንግዲህ ስጋውን ገዝታ መጣለች ማለት ነው። ዳጣም ደላላውን ባየች ሰዓት እንዲህ ከዚህ ምን ትሰራለህ ብላ ብድግ ቁጭ እያለች ነው የምትገኘው። እሱም ደግሞ ቆይ አንቺ እዚህ ምን ትሰራለች በማለት እንግዲህ ተፋጠዋል። ምክንያቱም ከዚህ በፊት የሰው ኪስ አብረው ሲያጥቡ የነበረ ሰው ነው። ስለዚህ በፊት ጎዳና ላይ እያለች ዳጣ የምታውቀው ሰው ነው እና ሌባ ነው፣ ከዚህ ምን ልትሰርቅ ነው የመጣ በማለት በጥያቄ ታጣድፈዋለች። እሱም አሁን ደላላ ሆኛለሁ በማለት እንግዲህ ብዙ ነገሮችን ይላታል። እሷም ውጣ ከዚህ ቤት ላይ አልፈልግም ስትለው እሱም ካልበላው አልወጣም፣ ስለዚህ አንቺ ምንም አይመለከትሽም እያሉ እንደ ባልና ሚስት እየተጨቃጨቁ ነው የሚገኙት። እንዲሁ ላያቸው እኮ ፍቅረኛሞች ነው የሚመስሉ። መድልብም ወደ ቤት ከተመለሰ በኋላ ማህሌት በመደወል እንግዲህ በተደጋጋሚ ሲደውልላት እሷ ግን ልታነሳ ፈቃደኛ አይደለሽም፣ ምክንያቱም እየተንቀጠቀጠች ነው። ኤፍራታ ማን የሚደውልልሽ አንሺው እንጂ ያለች በጥያቄ ስታፋጣት እሷም አይ ማን እንደሆነ አላውቅም አዲስ ቁጥር ነው፣ ስለዚህ አላነሳውም ተይው ይጥራ በማለት እንግዲህ ትተዋዋለች ማለት ነው። መድልብም ሁኔታው በጣም አናዶት አበሳጭቶት ከእናትሽ ሆድ ብትገቢ እንኳን አታመልጪም፣ ይሄ የመጨረሻሽ ነው አንቺ ከአዲ ይሁዳ በማለት እንግዲህ ብዙ ነገሮችን ተናግሯታል። እውነት በጣም ይሁዳ ናት። አንደኛ ገንዘባቸውን ይዛ ነው የሄደችው። ሁለተኛ ነገር ደግሞ
ለዝና ሁሉንም ነገር ስለነገረችው አሁን ዝና መጠራጠር ይጀምራል። ምክንያቱም ከዚህ በፊት ማለትም ኤፍራታ በምግብ አድርጋ ልታበላው ነበረ። ከዛ ደግሞ ድንገት ኤፍራታ አመመኝ አለች ማለት ነው። ስለዚህ ብዙ ነገሮችን እንዲጠራጠር እንዲነቃ አድርገዋለች። አሁን አይደለም ጥላውን አይደለም ሰው ይቅርና ጥላውን እያመነ አይደለም ዝና አሁን በዙሪያው ተከቦ ነው የሚሄደው። ምክንያቱም መድልብ ስላለ መድልብ ስጋት ስላለባቸው መድልብ ደግሞ ብዙ ነገሮችን ስለሚያውቅ ለመድልብም ስጋት ነው። እንደገናም ደግሞ ዝና ከሱ ጋር አብረው ጄሌዎቹ የሚከተሉት ሰዎች አሉ የሚጠብቁት ማለት ነው። መድልብም ለኤፍራታ በመደወል ዝናና ማህሌት መቼ ሰዓት እንደሚገናኙ የት ቤት እንደሚገናኙ አጣርተሽ ልትነግሪ ትችያለሽ፣ ግን በጣም ይቅርታ በማለት እንግዲህ ኤፍራታን ያናግራታል። ኤፍራታን በድጋሚ እህቴ ልታግታት ነው እንዴ ለምን ብላ ስትጠይቀው በፍጹም እንደዛ አይደለም፣ በጭራሽ እኔ እህትሽን ምንም አላደርጋትም፣ እኔ የምፈልገው ዝናን ብቻ ነው። ስለዚህ ምንም ሀሳብና ስጋት እንዳይገባሽ የኔ ጥቁር አዝሙድ በማለት እንግዲህ ይነግራታል። እሷም እሺ እንዳልከኝ ያደርጋለሁ ብላለች። በነገራችን ላይ ሁለቱም ገና ፍቅር ጀማሪዎች ናቸው። መድብልም አፍቅሯታል፣ እሷን በፍቅር ውስጥ ጠብ ብላለች ማለት ነው። ስለዚህ ሁለታቸው አይመቻች ብሏል። ላገኝ ይፈልጋለሁ እያልኩህ እኔ ማግኘት አትፈልግም ብላ በጠየቀች ሰዓት በጣም ይቅርታ እኔ እኮ አልመቻች ብሎኝ ነው ትንሽ ጊዜ ስጪ በማለት እንግዲህ ይጠይቃታል ማለት ነው። ማህሌትም ዝናን ላገኝሽ እፈልጋለሁ ብሏት ተገናኝተዋል። ስለዚህ ዝናን ባገኛት ሰዓት ለከባድ ነገር ታጭተሻል፣ ለከባድ ስራ እጩ ሆነሻል፣ ከኔ የምበልጠው አለቃችንን እሱ ጋር ትገናኛለች። ስለዚህ በጥንቃቄ መስራት ይኖርብሻል። አሁን ስራው ከበድ ያለ ነው። ለእስካሁኑ ግን አመሰግናለሁ። በጣም ማይንድ ጭንቅላት ነው ያለሽ፣ በጣም ስማርት ጭንቅላት ነው ያለሽ እና አንቺ ማሂ ብዙ ነገር ይገባሻል፣ ቤቱም ሁሉም ላንቺ ሲያንስሽ ነው በማለት እንግዲህ ያመጓግሳታል። እሷን በጣም ደስ ብሏት በቃ ቤቱን በእኔ ስም ታደርግልኛለህ አይደል በማለት ስጠይቀው እንዲህ ምን ጥያቄ አለው አይደለም ቤት ለዚህ ስራሽ ምንስ ባደርግልሽ፣ ይህን ሰሞን እኮ ያደረግሽው ስራ ያስደሰትሽ ደስታ እያለ እንግዲህ በጣም ደስ ብሎታል። ምክንያቱም መድለብን አሳልፋ ስለሰጠሽው እንደገናም ደግሞ እሱን አሳልፋ ለነ መድልብ ስላልሰጠሽው በዚህ በጣም ተደስቷል፣ ደስ ብሎታል ማለት ነው። መድልብም በበኩሉ በጣም ከባድ ውሳኔን ነው የወሰነው። መጎስም ወደ ሉላ ሄዶ በጣም ደብሮት እና ከፍቶት ነበረ። ምን ነው መጎሴ ለምንድን ነው እንደዚህ የከፋ በማለት ስጠይቀው ችግር ተፈጥሮ ነበረ፣ ነገር ግን እኔም መድልብም ማህሌትም ዝናም ደህና ናቸው፣ ነገር ግን ማህሌት ክህደቷን ፈጸመችብን በማለት እንግዲህ ሲነግራት እባክህ ተዋቸው፣ ይህ ሰው ይህ ጉልበተኛና ትምክህተኛን ሰው ተው እባክህ ተውት፣ በቃ እኛም የራሳችን ህይወት እንኖር፣ እኛም በቃ ከዚህ ሀገር ወጥተን ሌላ ሀገር ቡናም ቢሆን እየሸጥን መኖር እንችላለን፣ ምንም ችግር የለውም በማለት ስጠይቀው እሱ መጎስም እንዲህ እኔ እኮ ቢያንስ ወንድ ነኝ፣ ወንድነት የሚባል ነገር አለ። ስለዚህ እባክሽ ትንሽ ታገሺ። ለሱ ብዬ ደግሞ አገር ለቅቄ መሄድ አልፈለግም። ያደግኩበትን አገር የኖርኩበትን ለሱ ብዬማ በፍጹም አላደርገውም። እኔም እኮ ወንድ ነኝ። ሲጀመር እየታገልኩ ነው። የምችለውን ሁሉ ለማድረግ ዝግጁ ነኝ። ስለዚህ ተረጋጊ። የእኔ ችግሬ መድልብ ከሞተ ነው። መድልብ ከሞተ ምንም ምርጫ የለኝም። እንደገና ደግሞ የወንድሜን ሁኔታ ማወቅ ይኖርብኛል። ብሩክ የት እንዳለ እንኳን ሳልኖር እንዴት የራሴን ህይወት ላስብ እችላለሁ ብሎ እንግዲህ ቆራጥ ውሳኔን ወስኗል። ምክንያቱም ብሩክ ማለት ወንድሙን ጓደኛውን በችግሩ ሰዓት በሁሉ ነገር የሚደርስለት ነበረ። ነገር ግን አሁን በማጣቱም እሱ በምን ሁኔታ ውስጥ እንዳለ ሳላቅ እኔ በፍጹም የራሴን ህይወት ልኖር አልችልም በማለት እንግዲህ አስረግጦ ነግሮታል ማለት ነው። መድልብም እንግዲህ እየተከታተላቸው ነው የሚገኘው። ማለትም ዝናና ማህሌትና ዝናም የልብ የልባቸውን እያወሩ ነው የሚገኙት በአሁኑ ሰዓት እንዴት ስራውን እንደምትሰራና እንዴት ካለቃው ጋር እንደምታገናኘው እየነገራት ነው የሚገኘው። እሷም እንግዲህ በሁኔታው በጣም ደስ ብሏታል። ምክንያቱም የዝናን ልብ አገኘው አሸንፍኩ ብላ ነው እያሰበች ጩቤ እየረገጠች የምትገኘው ማለት ነው። ነገር ግን በመሀል መድልብ ደውሎ ለመጎስ
የምሳሌን ነገር አደራ። አሁን በቃ የመጨረሻው ሰዓት ነው። አሁን ሁለቱም የሚጠፉበት ሰዓት ነው። መጎስም ማለትም ዝናም ማህሌትም አሁን የመጨረሻቸው ስለሆነ ያችን ምስኪንና መከረኛ ልጅ አደራ የምሳሌን ነገር እባክህ፣ ማንም ሰው የላትም። እኔ ላልመለስ እችላለሁ፣ ከባድ ሁኔታ ውስጥ ነኝ፣ ስለዚህ ወስኛለሁ እባክህ በማለት ሲጠይቀው መጎስም አይሆንም፣ እኔን ሳታማክረኝማ እንደዚህ አይነት ነገሮችን ልታደርግ አትችልም። እባክህ አንተም እኮ ፍቅር ጀምራል፣ እባክህ እንደዚህ ተስፋ አትቁረጥ፣ እባክህ ተው እንደዛ አታደርግ በማለት ቢለምነውና ቢማጸነውም ቦታውን ቢያንስ እንኳን ንገረኝ ቢለውም ቦታውንም ሊነግረው አልቻለም። በቃ ወስኛለሁ፣ እኔ እኮ መጀመሪያውንም ስለወሰንኩ ነው አይደል እንዲህ ያልነገርኩ፣ ስለዚህ በፍጹም ልነግርህ አልችልም በማለት እንግዲህ ለመጎስ ይነግረዋል። መጎስም በሁኔታው አዝኗል። እውነት ለመናገር ከባድ ችግር ውስጥ ነው የገባው። መድብል ያልሆነ ውሳኔ ነው የወሰነው። ቅድስትም እንግዲህ በተደጋጋሚ ስለ ብሩክ የሰማሽውን ደብዳቤ አይታና ባየችው ሰዓትም ለመድብል ስደውል መድብል በዚህ ሁኔታ ውስጥ ስለነበር ስልክ ሊያነሳላት ፈቃደኛ አልነበረም። እንደገና ደግሞ መጎስ ቦታውን ስለማያውቅ የትም ብሎ ሊሄድ አይችልም፣ ምክንያቱም ጨለማ ስለነበረ ማለት ነው። እንግዲህ መድብል ሲከታተላቸውም እንግዲህ ከኋላው ደግሞ ሌላ የሚከታተላቸው ሰው ነበረ። ማለትም የነዝና ሰዎች ነበሩ። ስለዚህ ከዝናና ከመሀሌት ላይ ለመተኮስ በሚያደርገው ጥረትም እንግዲህ እነዛኞቹ የዝና ሰዎችም ከኋላ መጥተው መያዝ ችለዋል ማለት ነው መድብልን። በጣም የሚያሳዝነው ነገር መድብልን ይዘውታል። መድብል አሁን ችግር ውስጥ ነው የሚገኘው። ገና ብሩክን አገኛለሁ ፍጻሜ ላይ ደርሳለሁ ብሎ እንደገና ደግሞ ክህደትም ስለፈጸመችበት ማህሌት ስሜታዊ በመሆን እንግዲህ ምን ብሎ ነበረ ከዚህ በፊት ለመጎስ ዝናን እንቃርግ እስክንፋሱ እስክትወጣ ድረስ ስለ ወንድሜ ያለውን ነገር አፋጥጠዋለሁ ብሎ ነበረ። ተው ምን ብሏል መጎስ? ተው የብሩክን ሁኔታ እንኳን ሳናቅ ዝና መሞት የለበትም፣ የሆነ ነገር መሆን የለበትም፣ ስለዚህ ማወቅ አለብን ስለ ብሩክ ብሎ ነበረ። እሱም በስተመጨረሻ እስትንፋሱ እስክትወጣ ድረስ ስለ ወንድሜ እያፋጠጥኩ ጠይቀዋለሁ ብሎ ነበር። ነገር ግን ያልጠበቀውና ያላሰበው ነገር ነው ድንገት የተፈጠረበት። እንግዲህ ማህሌት ሴራዋ እንደሰራች ክህደቷ እንደፈጸመች አሁንም ደግሞ ከኋላ እየተከታተሉት ስለነበረ፣ ምክንያቱም ዝና አሁን ላይ አርፎ የሚተኛ አይደለም። እንደገና ደግሞ ካሌሞ ሲሳ የተባለው ማወቅ የሌለበትን ሚስጥር አውቋል። ስለዚህ መኖር የለበትም ብለው ስለሚያስቡ እንደገና ደግሞ ዝናን ይዞ የሆነ ነገር ያወጣጠዋልን ብለውን ስለሚጠብቁ ሰው እየተከታተለው ነበረ። ስለዚህ ከኋላ ደርሰው እንግዲህ ይዘውታል። ከባድ ችግር ውስጥ ነው ያለው መድብል እንግዲህ መጨረሻው ምን ይሆናል የሚለውን እንግዲህ በጉጉት ነው የምንጠብቀው። እውነት ለመናገር ደስ አይልም። መድብል መያዝ አልነበረበትም። መድብል ችግር ውስጥ መግባት አልነበረበትም፣ ሀቅ ለማውራት ማለት ነው። እንግዲህ መድብል ባለበት እግዚአብሔር አምላክ ይጠብቅ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። ባይ ቤተሰብ